ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገር ሊመለሱ ነው ተባለ። ኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣን አስታወቀ። ታደምጡታላችሁ። ኢጋድ ከ2 ዓመታት ገዳ በኋላ ሱዳን ወደ ቀጠናዊ ስብሰባ መመለሷን በደስታ ተቀበለ። ምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችውን ውሳኔ በደስታ የተቀበለ ሲሆን እርምጃውንም የቀጠናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጿል። በዝርዝር ትሰሙታላችሁ። ኢራን የባላስቲክ ሚሳይል ፕሮግራሟን ለምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የጀመረችው የባላስቲክ ሚሳይል ፕሮግራሙን ለማቆም ፍላጎት እንደሌላት ብሔራዊ ደህንነት ጥናት ተቋም አይኤንኤስኤስ ባለሙያ አስታወቁ። ሀገሪቱ አሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምን አይነት ድርድር ልታደርግ እንደምትችል አሁንም አጠያቂ መሆኑም ተገልጿል። በዝርዝር ትሰሙታላችሁ። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፋ መሆናቸው በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀ። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎች እየወሰደ ነው ሲል ትናንትና ባወጣው መግለጫ ከሷል። ድርጅቱ አሁንም አለመግባባቶች በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። አብራችሁን ስትቆዩ የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገር ሊመለሱ ነው ተባለ። ኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑት 300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣን አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 19 ቀን ለሕዝብ ተወካዮች የተሰጠ ማብራሪያ ሲሆን ውሳኔው መነሻ የሆነው የአካባቢው የተስተዋለ ያለው የጸጥታ ችግር የባህልና የአመለካከት ልዩነቶች መሆናቸውንም ገልጸዋል። አካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን ማንዴራ ግዛት ለበርካታ ዓመታት የኖሩ ሲሆን ቤት ሰራተኝነት፣ በንግድ ግብርናና በሞተር ሳይክል ትራንስፖርት ስራቸው ላይ ተሰማርተው ኑሯቸውን የሚመሩ መሆናቸውም ተገልጿል። ማንዴራ ግዛት ባለስልጣን ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ህጋዊ ማስረጃ የሌላቸው መሆኑና አካባቢው እየተበራከተ ከመጣው የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውንም ጠቅሰዋል። ይህ ትዕዛዝ በኢትዮጵያውያኑ የዕለት ተዕለት ህይወትና ስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝም ተመላክቷል። ማንዴራ ግዛት ከኢትዮጵያና ከሶማሊያ ጋር በድንበር የምትገኝ እንደመሆኗ ጸጥታ ስጋቶች በተደጋጋሚ የምንሱባት ሲሆን አሁን የተላለፈው ውሳኔ በሁለቱ ሀገራት የድንበር ተሻጋሪ እንቅስቃሴና ዜጎች ግንኙነት ላይ ሊያሳድር የሚችለው ተጽዕኖ አሳሳቢ መሆኑም ተገልጿል። ኢጋድ ከ2 ዓመት ገዳ በኋላ ሱዳን ወደ ቀጠናዊ ስብሰባ መመለሷን በደስታ ተቀበለ። ምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችው ውሳኔ ደስታ የተቀበለ ሲሆን እርምጃውንም የቀጠናው አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጿል። ማክሰኞ የካቲት 2 ቀን 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና አጎራባች አካባቢዎች በሰላምና ለመረጋጋትና ለጋራ እርምጃ ያለው ቁርጠኝነት ድጋሚ የሚያረጋግጥ መሆኑን አመላክቷል። ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ ኢጋድን የአንድነትና እንደሚያጠናክረውና ቀጠናው የጋራ ቅድሚያ የሚሰጥባቸው ጉዳዮች የመፍታት አቅሙን እንደሚያሳድገውም ተናግሯል። ዋና ጸሐፊ በመግለጫው የሱዳን መመለስ ቀጠናዊ ትብብርን ለሰላም መረጋጋትና ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል። ወርቅነህ ገበየሁ ለወቅታዊ የኢጋድ ሊቀመንበር የጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ ላሳዩት አመራርና
ይሁዳ ወደ ድርጅቱ እንድትመለስ ለተደረገው ሂደት በሰጡት መመሪያ ምስጋናቸውንም አቅርቧል። ሊቀመንበሩ ቀጠናዊ ትስስርን ለማጎልበት ለውይይትና ለጋራ መግባባት የሰጡትንም ትኩረትን አድንቋል። ኢጋድ አሁን ወቅት በሀገሪቱ ውስጥ ለቀጠናው ፈታኝ ግጭት ሰላማዊ መፍትሄ መፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑን የገለጸ ሲሆን ለሱዳን ሕዝብና ለሰፊው ቀጠናዊ መረጋጋትና ብልጽግናን ለማምጣት የሚደረጉ ጥረቶችንም እንደሚደግፍም አረጋግጠዋል። ኢራን የፕላስቲክ ሚሳይል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የመጀመሪያዎቹ የፕላስቲክ ሚሳይል ፕሮግራም ለማቋም ፍላጎት እንደሌላት ብሔራዊ ደህንነት ጥናት ተቋም INSS ባለሙያ አስታውቋል። ሀገሪቱ አሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ልታደርግ እንደምትችል አሁንም አጠያቂ መሆኑም ተገልጿል። እንደ ባለሙያው ማብራሪያ የኢራን አስተዳደር የሚሳይል ፕሮግራሙን እንደ ሀገራዊ ደህንነትና ዋስትና የሚመለከተው በመሆኑ ይህንን አቋም በድርድር አሳልፎ የመስጠት ዕድሉ እጅግ አነስተኛ መሆኑም ታውቋል። ኢራን በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ ሚሳይሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸውም ተመላክቷል። ኢራን አሜሪካ ጋር የሚደረግ ቀጥተኛ ጦርነት ከፍተኛ ጉዳት እንደሚያስከትልባት ብታውቅም አቀቦቿን ለማስነሳት በሚደረጉ ንግዶች ላይ ግን ሚሳይል ጉዳይ ለድርድር እንደማይቀርቡም ተናግሯል። አሁን ወቅት ዋነኛው የዲፕሎማሲ ጥያቄ ኢራን ጦርነትን ለማስቀረት ስትል በሌሎች የፖለቲካ ጉዳዮች ላይ ምን ያህል ተለዋዋጭ አቋም ታሳይ ትችላለች የሚለው መሆኑም ተገልጿል። ኢራን አሁንም ወታደራዊ ትንኮሳዎችን በመከላከል ረገድ ያላትን አቋም እንደምትጠናከር ያስታወቀችው ሲሆን የአሜሪካ የዲፕሎማሲ ግፊትም ቴህራን ላይ የሚያመጣው ለውጥ በቅርበት እንደሚታይም ታውቋል። ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸው በመግለጽ ሁኔታው ዳግም ግጭት ሊቀሰቀስ እንደሚችል አስጠነቀቀ። ህወሓት የፌዴራል መንግስት የፕሪቶሪያው ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንትና ባወጣው መግለጫ ከሰተ። ድርጅቱ አሁንም አለመግባባቶች በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት እየደረገ ሙከራ አካል ነው ሲልም ገልጾታል። በተጨማሪም ፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40% የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙም ገልጿል። ህወሓት የስምምነቱን ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራው የባለሙያዎች ቡድን እንዲቋቋምና ፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጾ ይህን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑን አመላክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይን ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌለውና ይልቁንም በፕሪቶሪያ ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልግም ገልጿል። ፓርቲው ዓለም አቀፍ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን ሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረትና አሜሪካ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሮ እንደሚቀበለውም ጠቁሟል። ሌላ በኩል ሳልሳይ ወያነ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራው የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርቧል። ፓርቲው ባወጣው መግለጫ በትግራይ ተወላጆች መካከል እየተደረጉ ያሉ የእርቅ የውይይትና የሰላም ጥረቶች ሊደገፉና ሊጠናከሩ እንደሚገባ ገልጾ ይህም በኩል ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው አጽንኦት ሰጥቷል። ድርጅቱ እነዚህ ሂደቶች የሚመቻቹ ግለሰቦችና ተቋማት ገለልተኛቸውን እንዲጠብቁ አሳስቧል። ተጨማሪም አሁኑ ወቅት በትግራይ ውስጥ አስተዳደራዊ ስራዎችን ማቀናጀትና ክልሉ መሰረታዊ ጥያቄዎች መመለስ የሚችል ህዝባዊ ተቋም የለም ብሏል። ጦርነቱ ምክንያት የደረሰውን ውድመት ለመጠገንና ውስጥ ክፍፍሎችን ለማርገብ እንዲቻል ሁሉንም ያካትትና ህጋዊነት ያለው መንግስት እንዲመሰረትም ጥሪ አቅርቧል። ተጨማሪም ድርጅቱ የሀገር ሽማግሌዎችን፣ ማህበረሰብ አስታራቂዎችን፣ አቦ ገረብ ተብለው የሚጠሩ ባህላዊ መሪዎችና ሃይማኖት አባቶች በማንኛውም ወገን ሳይሰለፉ እየተባባሰ የመጣውን የታጠቁ አካላት ክፍል እንዲፈቱም ጥሪ አቅርቧል። በትግራይ ተወላጆች መካከል የሚፈጠር ግጭት እንዲቆምና እርቅና ለውይይት ምቹ ሁኔታ እንዲፈጠር ጥሪ እንዲያደርጉ አሳስቧል። ይህ ሁኔታ እየታየ ያለው በትግራይ ውስጥ እየኖረ ባመጣው ውጥረት ምክንያት የህዝብ ስጋት እየጨመረ ባለበት ወቅት ነው። መካከለኛው ትግራይ ዞን እንደ አርሳ አካባቢ የፍጆታ እቃዎችን በመጫን ላይ
ነበረበሩ ሁለት የጭነት መኪናዎች ላይ በደረሰ የድሮን ጥቃት ቢያንስ አንድ ሰው ሲገደል ሌላ ሰው ደግሞ ዳግም መቁሰሉን መዘገቡም ይታወሳል። ድርጊቱ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላት ትኩረት የሳበ ሲሆን ወታደራዊ ግጭቶችና በክልሉ እየጨመረ ስለመጣው ውጥረት ያላቸውንም ስጋት ገልጿል። ሁሉም ወገኖች ራሳቸውን እንዲያቅቡ፣ ሰላም ስምምነት እንዲያከብሩና ሰፋ ያለ ዳግም ግጭትን ለማስወገድ ውይይት እንዲቀጥሉ አሳስቧል። ይህን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ትግራይ ኃይሎች ከጸለምቲ መውጣታቸውን ገልጸው ትግራይ ጊዜያዊ አስተዳደር ይህ እርምጃ መተማመንን ለመገንባት የታለመ መሆኑን የገለጸ ሲሆን አሁን ላለው ውጥረት በውይይትና በሰላማዊ መንገድ መፍትሄ ለመስጠት ያለውን ዝግጁነት ለማሳየት የታሰበ መሆኑንም አመላክቷል። የካቲት 2 ቀን 2018 ዓ.ም ጀምሮ ዋጀራት ጨምሮ በአካባቢው የደቡባዊ ትግራይ አካባቢዎች አንጻራዊ ሰላም መኖሩ ቢገለጽም ውይይትና ለውስጥ ግጭት መቆም የሚቀርቡ ጥሪዎች ግን ቀጥሏል። ትግራይ ኃይሎች መካከል ያለው የውስጥ ውጥረት የቀጠለበት በዚህ ወቅት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ትግራይ ሲቪል ማህበረሰብ ድርጅቶች ህብረትና ትግራይ ሰላምና ጸጥታ ቢሮ የሰላም መፍትሄ የሚቀርቡ ጥሪዎችን ዳግም አድሰዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን